بسم الله الرحمن الرحيم السلام عليكم ورحمة الله وبركاته ودنا የተከበራችሁት ኢትዮጵያውያን እህት ወንድሞቼ እንዴት ናችሁ ሰላም ናችሁ ወይ ያው በባለፉት 3 ፕሮግራሞች እንደምታስታውሱት በመጀመሪያው ፕሮግራም አሹራን ቀን አስመልክቶ 3 አይነት ዘገባዎች እንዳሉ ከኩቱብ ወሲት አይተናል አንዱም ዘገባ ምንድነው እንደው ለማስታወስ ያክል ነው የመጀመሪያውም ዘገባ ምንድነው የአሹራን ቀን ረሱል ሰለላሁ ዐለይሂ ወአሊሂ ያዙት ከራሳቸው ከሚን አላህ ከተሰጣቸው ነው የሚል ሲሆን ሁለተኛው ደግሞ ከቁረይሽ ኮርጀው ነው የሚል ነው ሶስተኛው ደግሞ ከአይሁዶች ኮርጀው ነው የሚል ነው በሁለተኛው ፕሮግራማችን ደግሞ ለማየት የሞከርነው የአሹራ ቀን ሐቂቃው ትክክለኛ ሚስጥሩ ምንድነው የሚለው ነው ያው የአሹራ ቀን የረሱል ሰለላሁ ዐለይሂ ወአሊሂ ቤተሰቦች ኢማም ሁሴንን ጨምሮ 72 ቤተሰቦቻቸውን በሰቅጣጭ ሁኔታ 2 ሰዓት ባልሞላ ጊዜ ውስጥ የሙአዊያ ልጅ የዚድ ቢን ሙአዊያ እንደጨፈጨፋቸው የዛን ቀን የሐዘን ቀን መሆኑን ይህንን የሐዘን ቀን ደግሞ ረሱል ሰለላሁ ዐለይሂ ወአሊሂ ኢማም ሁሴን ህፃን እያሉ ጅብሪልም የዝናቡ ማለቃ ሚካኤል መጥቶ እንደነገራቸው በምን ሁኔታ እንደሚገደል አይተናል በክፍል 3 ፕሮግራማችን ደግሞ ይሄንን የአሹራን ቀን ለመደባበቅ ሌላ ትርጉም በመስጠት ልቦለድ ትርጉሞችን በመፍጠር የአሹራን ቀን ሚስጥር ከሰዎች ህሊና ለማጥፋት ያደረጉበትን ሂደት አይተናል እነማን ናቸውስ የሚለውን አይተናል የዛን ክፍል ሁለተኛ ፓርት ዛሬ ኢንሻአላህ አብረን እናያለን እንግዲህ ጎበዝ አንዱ ኡመዊ ሊሞት ሲል ንግስናውን ለአንዱ ኡመዊ እያስተላለፈ ከ40ኛው ሂጅራ እስከ 132 ሂጅራ ድረስ ሙስሊሙን ቁም ስቅሉን እያበሉ ገዙት ማለት ነው ከዛም በኒ አባሶች ተተኩ እነሱ ይሻላሉ ተብሎ ሲጠበቅ ትሻልን ሰድጄ ትብስና መጣ ሆነው አረፉት ዛሬ ስለ በኒ አባሶች አንነጋገርም ኢንሻአላህ በኒ ኡመዮች በዚህ ኡማ ላይ የረሱልን ዘር ከማጥፋት ቀጥሎ በማጥፋታቸው ደግሞ ያን ቀን ለማስተባበል ሌላ ልቦለዶችን ከመፍጠራቸው ቀጥሎ የሰሩት ትልቅ ወንጀል ምን እንደሆነ ታውቃላችሁ አንድ ሰው ከመልእክተኛው የሰማውን ማንኛውንም ሐዲስ መስጂድ ላይም ይሁን ገበያ ቦታ ላይ ሰው ፊት ቆሞ ለመናገር የሚችለው ግዴታ በዛሬው አጠራር የበኒ ኡመያ ካድሬ ወይንም አባል መሆን ይጠበቅበታል አለበለዚያ በህይወቱ ፈርዷል ማለት ነው ስልጣን ላይ ያሉ በኒ ኡመዮች የፈለጉትን حرام ነገር ይሰራሉ ከዛም ህብረተሰቡ በግል ሲሰሩ የሚያያቸውን ወንጀል እንደ ነውር እንዳያየው ከሰሩት ወንጀል ጋር ተመሳሳይ የሆነ ሐዲሶች ወዲያው በሷሃቦች በታቢኢኖች በታቢኢን ታቢኢኖች እንዲፈበረኩ ይደረጋል ምሳሌ አብዛኞቹ ሊባል በሚችል መልኩ የበኒ ኡመያ ንጉሶች ይሁን የክልል አስተዳዳሪዎች ሌት በዘፋኞች ታጅበው አስካሪ መጠጥ ሲጠጡ ያድሩና ሊነጋጋ ሲል ስለሚደክማቸው ለጥ ይላሉ ራሳቸው ባወጡት ህግ ደግሞ የትኛውም የከተማይቱ ዋና መስጂድ ላይ የሚያሰግደው ንጉሱ ወይንም የክልል አስተዳዳሪው ነው ታዲያ ንጉሱ ወይም አስተዳዳሪው ጥምብዝ ብሎ ሰክሮ ተኝቷል እንዴት ይሁን ግዴታ የሱን ነውር ሊሸፍን የሚችል ሐዲስ መፈብረክ አለበት እንዲህ የሚል ሐዲስ ተፈበረከ ረሱል ሰለላሁ ዐለይሂ ወአሊሂ ከልክታት አንድ ቀን ወደ ዘመቻ ሄደው ሲመለሱ በጣም ደክሟቸው ስለነበረ ቢላልን ሱብሂ ሲደርስ ቀስቅሰን ብለው ተኙ እስከ ጀማዓቸው ማለት ነው በኋላም ቢላልም እንቅልፍ አሸንፏቸው ግመላቸው እንደተገደፉ ተኙ ሱብሂ ያለፋቸው ፀሐይ ወጣች ከፋለች በዛሬው አጠራር 4 ሰዓትና 5 ሰዓት ሆነ ቀድሞ የነቁት ረሱል ነበሩ አሉ ሹፉ እንግዲህ ከሌላው ሱሐባ ማስበለጣቸው ነው እዚህ ጋር ሶላት ማሳለፋቸው አይታሰብም ልክ ረሱልን ያከበሩ ሊመስል ማለት ነው ቀድሞ የነቁት ረሱሉ ናቸው ከዛ አላሁ አክበር ብሎ ተነሱ ሱሐቦቹም የረሱልን ተክቢራ ሰምተው ከንቅልፋቸው ተነሱ ከዛም ረሱሉ ሰለላሁ ዐለይሂ ወአሊሂ ሱሐቦቹን
ሱብሂን ሶላት ፀሐይ ከፍ ካለች በኋላ አሰገዱ የሚል ሐዲስ ተፈበረከ ማለት ነው። የመጠጡም ጉዳይ ቢሆን እንዲህ የሚል ሐዲስ ተፈብርኮ እናገኛለን። አሚሩል ሙእሚኒን ዓሊ ቢን አቢ ጣሊብ ዓለይሂ ሰላም ከእስልምና በፊት እንግዲህ ምንም አይነት መጠጥ ጠጥተው እንደማያውቁ የታወቀ ነገር ነው። እሳቸውን አቡበከርና ዑመርን ጨምሮ ልብ አድርጉ፣ ከእስልምና በኋላ ነው ጨምሮ ከእስልምና በኋላ አንድ ላይ ሁነው መጠጣታቸውን የሚያረጋግጡ ሐዲሶችን አስፈብርከው ቁጭ አድርገውልናል። ጭፈራ ላይ ስለ መካደማቸውም ቢሆን ረሱል ሰለላሁ ዐለይሂ ወአሊህ ሚስታቸው አይሻን ወይንም እናታችን አይሻን ረዲየላሁ አንሃ ይዘው ጭፈራ ሲመለከቱ እንደነበረ የሚገልጹ ሐዲሶችን አስቀምጠዋል። ምን አለፋችሁ ሁሉም የሚሰሯቸው ሐራም ነገሮች ሁሉ ወይ መልእክተኛው ወይም ታላላቅ ሰሃቦች ሰርተዋቸዋል። ታዲያ ከዚህ ሁሉ ማስረጃ የሐዲስ ማስረጃ ማለት ነው። ከዚህ ሁሉ የሐዲስ ማስረጃ በኋላ ማን ወንድ የሆነ ሷሃባ ነው? ማን ወንድ የሆነ ታቢዒን ወይንም የታቢዒን ታቢዒን ነው? ኸሊፋው ጭፈራ ላይ ይገኛል፣ ኸሊፋው መጠጥ ይጠጣል፣ ኸሊፋው ሶላት ያልፈዋል ብሎ አፉን ሊያሞጠሙጥ የሚችለው? ሁሉም አፉን ይዞ ዝም ይላል። በቃ አለቀ። ለዚህ ለመጠጥ መጠጣት በጣም አስነዋሪ አሳፋሪ የሆነ አንድ እንደ ናሙና የሚሆን አንድ ታሪክ እነሆ ልበላችሁ። ሶስተኛው ኸሊፋ ዑስማን ኢብን አፋን ረዲየላሁ አንሁ የኩፋ አስተዳዳሪ የነበረውን ሳዕድ ቢን አቢ ወቃስን ከአስተዳዳሪነቱ አስነስተው ኡመዊውን ወሊድ ቢን ዑቅባን በቦታው ሾሙት። ወሊድ ቢን ዑቅባም ሌሊቱን ሙሉ ጥንብዝ እስኪል ድረስ ይህን አምቡላ ሲግፍ አድሮ ሱብሂ ሲደርስ ራሱን አያውቅም። ህዝቡ ፊት የሱብሂን ሶላት ሊያሰግድ ቆመ። አይጀመር የለ ጀመረው ሶላቱን። ነገር ግን ሰውነቱ እንጂ አቅሉ ከሱ ጋር አልነበረምና ሁለቱን ረካዓ ሰግዶ አታህያቱን ቀርቶ ያሰላምታል ሲሉ አላሁ አክበር ብሎ ቆመ። ከኋላው ያለው ህዝብ ሱብሃንአላህ ቢል ቢያጨበጭብ ማን ያዳምጠው? ህዝቡም እንግዲህ ምን እናደርጋለን ኢማም ተከተሉ ተብለናል ብሎ አብሮት ቆመ። ለሱጁድ ወረደ። መስጂዱን የሞላው ሰው ሁሉ አብሮት ሱጁድ ወረደ። በዛው ተቀምጦ ይቀራል ቢሉ ቆመ። ሱብሃንአላህ ቢሉ ቢያጨበጭቡ እሱ እንደሆነ ሬሳው እንጂ ነፍሱ የመጠጥ ብርጭቆ ውስጥ ቀርታለች። ማን ያዳምጣቸው? እንደፈረደባቸው ተከትለውት ቆሙ። ሱብሂው ዙሁር መሰለ። ጀግናው አራቱን ረክዓ ሰግዶ እንደጨረሰ ከኋላው የማይለዩት አጣጮቹ የህዝቡን ቁጣ ተረድተው ተሳስቶ መሆኑን አስተዛዝኖ እንዲናገር ብለው ወሊድ ሆይ 4 ረክዓ እኮ ነው ያሰገድከው ሲሉት ምን ብሎ እንደመለሰላቸው ታውቃላችሁ? ካነሳቸው ጨምርላችኋለሁ አለ። በሌላም ዘገባ 2 ረክዓ ይመልሱልኝ አለ። ይህንንም በአልካሚል ፊ ታሪክ በ3ኛው ሙጀለድ ገጽ 87 ላይ፣ በአልሙኽተሰር ፊ አኽባሪል በሸር በ1ኛው ሙጀለድ ገጽ 234 ላይ፣ በሙሩጁ ዘሃብ ወማዕዲኑል ጀውሃር በ2ኛው ሙጀለድ ገጽ 335 እና ሌሎችም በሰፊው የዘገቡት ታሪክ ሆኖ እናገኘዋለን። ሌላው የበኒ ኡመዮች ሐዲስ የማስፈብረክ ጥበብ እንዴት መሰላችሁ? ቅድም በጨረፍታው እንደነገርኳችሁ በህይወት በሌሉ ሰሃቦች የረሱልን ሰለላሁ ዐለይሂ ወአሊሂ ምሳሌ ሚስቶችና በአህለል በይቱ ስም አንዱ አገልጋያቸው ብድግልና ኸሊፋው አቡበከር እንዲህ ሲሉ ሰምቻለሁ፣ አሚሩል ሙእሚኒን ዓሊ እንዲህ ሲሉ ሰምቻለሁ፣ እናታችን አይሻ ረዲየላሁ አንሃ እንዲህ ስትል ሰምቻለሁ ይላል። እንዴት አድርገህ ነው ልታጣራ የምትችለው? ሰዎቹ እንደሆነ ወደ አኼራ አልፈዋል። በአንተና በእነሱ መካከል መጋረጃ ተለቋል። እንዴት ንግግሩ እውነት ይሁን ውሸት ማረጋገጥ ይቻላል? አይቻልም። በዚህም ምክንያት ከአንድ ሶሃባ የተዘገበ ተቃራኒ የሆነ ቃላት ስታገኙ ወይንም ከቁርአን ጋር ፈጽሞ የሚጋጭ የሐዲስ ዘገባ ካጋጠማችሁ እንዳትገረሙ። ይህን የተቃረነ አለያም ከቁርአን ጋር የተጋጨ ዘገባ ካያችሁ 2 ነገሮችን ጠርጥሩ። አንዱ
ከሱ ህልፈት በኋላ በስሙ ተዋሽቶበታል። አሊያም ያ ሐዲሱን የዘገበው ሶሃባ በረሱሉ ላይ ዋሽቷል ወይንም ሙናፊቅ ነበር የሚለውን ማወቅ ትችላላችሁ። ያው እንደምታውቁት በርካታ ሙናፊቅ ሶሃቦች ነበሩ። ከዚህም ማለፍ ያሉት መልእክተኛው ወደ አኼራ እንዳለፉ የከፈሩ ለቁጥር በርካቶች ናቸው። በዚህም ምክንያት የመጀመሪያው ኸሊፋ አቡበከር ረዲየላሁ አንሁ እንደተዋጓቸውና ወደ እስልምና እንደመለሷቸው የሚዘግቡ በርካታ ታሪኮችን ማየት ይቻላል፣ ማረጋገጥም ይቻላል። እያንዳንዱ የበኒ ኡመያ አስተዳዳሪ በየዘመኑ ሐዲስ ፈብራኪ ሶሃቦችና የታቢኢን ታቢኢን ነበሩት። ታዲያ ጅሉ የዚድ እንደ ቤተሰቦቹ ሙስሊሙን በሚስጥር ማሰቃየት ሲገባው በጠራራ ፀሐይ አደባባይ ላይ የረሱልን ሰለላሁ ዐለይሂ ወአሊህ ቤተሰብ በጅምላ በአሰቃቂ ሁኔታ አንገታቸውን አርዶ ሰውነታቸውን ቆራርጦ ገደለ። ይህም ስራው በየአካባቢው በየሀገሩ ያለውን ሙስሊም ሁሉ ስላስቆጣና ከየአቅጣጫው ለጦርነት ከበሮ የሚጎስመው ሰው ስላስፈራው፣ በነገራችን ላይ ከሱ በኋላ የመጡትም የየዚድን ሱና የተከተሉ የበኒ ኡመያ ንጉሶች በዚሁ መስመር ነው የቀጠሉት። በዚሁ መስመር ማለቴ እሱ የአሹራን ቀን ለማድበስበስ የሚፈበርካቸውን አይነት ወሬዎች በመፈብረክ ላይ ነበረ ስልጣናቸውን ለማራዘም ሲጠቀሙ የነበሩት። ከሁሉ የረሱል ሰለላሁ ዐለይሂ ወአሊህ አንድዬ ልጃቸው የሆነችውን የፋጢመቱ ዛህራን አንዱን ልጇን መግደላቸው ደግሞ ሙስሊሙን እንዳይተኛ አድርጎት ነበር። ለዚህም ሲሉ እነሱም ያንን ቀን ለማረሳሻ የሚሆን የተለያዩ ልቦለዶችን መፈብረክ ግድ ብሏቸው ነበር። ታዲያም በየአካባቢው አሹራ እያለ ህብረተሰቡን በበኒ ኡመያ ላይ ቅስቀሳ ከሚያደርገው ህብረተሰብ ጎን በጎን እነሱም አሹራ ሙሳ ነፃ የወጣበት ቀን ነው፣ አሹራ አባታችን አደምና ሐዋ የተገናኙበት ቀን ነው፣ አሹራ ጀነት የምንገባበት ቀን ነው፣ አሹራ ጀሃነም የሚዘጋበት ቀን ነው እያሉ የተለያዩ ልቦለድ ታሪኮችን በየገበያው፣ በየኹጥባው፣ በየውሃ መጠጫው ሁሉ ብቻ ስለ አሹራ ቀን የደስታን ቀን አድርጎ ስለመዋል የሚሐትቱ ዘገባዎችን የማይነገርበት ቦታ ጠፋ። የትም ቦታ ስትሄዱ አብሶ አሹራ ከደረሰ የሚነገረው ወሬው ሁሉ የአሹራን ቀን እንዴት አድርገው በደስታ ማሳለፍ እንዳለባቸው የሚገፋፉ ሆኑ። ይኸው እንደምታዩት 1400 ዓመት ተሻግሮም ልብ ወለዱ ታሪክ እኛን አደንዝዞ ስል ቀልዴን መስሏችሁ ከሆነ ተሳስታችኋል። በአንድነት ዝማ ኑሮ ተናጋሪውም ይሁን አዳማጩ 10 ዓመት መዲና ላይ የተቀመጡትን መልእክተኛ ሰለላሁ ዐለይሂ ወአሊህ ወደ መዲና ሂጅራ ካደረጉ በኋላ የዛሬ ዓመት አላህ ካደረሰኝ 9ኛውንም ቀን እጾማለሁ ብለው ተናግረው ዓመት ሳይደርሱ ቆዩ ስንባል ሱብሃንአላህ እያልን ባላዘንና ባላዳመጥን ነበር። እንዴት እንደዚህ ሊሆን ይችላል ብለን ጥያቄ ባነሳንና በነቃን ነበር። ታዲያ አልደነዘዝንም ይላሉ። በነገራችን ላይ ይህን ሁሉ የበኒ ኡመዮችን አፈና፣ ረገጣ፣ ንብረት መውረስና መሰደድ ብሎም እስከ መገደል የደረሰን ግፍን እያስተናገዱ ዲኑን እዚህ ካደረሱ ሰዎች ትልቅ የሆነ ትምህርት ልንወስድ ግድ ይለናል ባይ ነኝ። አሉላችሁ ደግሞ የዑለማ ወይንም የሼኽ አለያም የኡስታዝና ዳዒን ማዕረግ ይዘው ይሄ ሺዓ ነው፣ ያኛው ሱኒ ነው፣ እዛ ጋር የቆመው ደግሞ ሱፊ ነው፣ ወዲያ ማዶ የምታየው ሰለፊ ነው፣ እዛ ጋር ቁጭ ብሎ የምታየው ደግሞ አህባሽ ነው በማለት የሙስሊሙን አንድነት በማፈራረስ ላይ የተጠመዱ። በነገራችን ላይ ይህ ሙስሊሙን የመከፋፈል ስራ ዛሬ የተጀመረ እንዳይመስላችሁ፣ ከዛው ጊዜ ጀምሮ የመጣ ነው። የነቁት ብቻ ናቸው አንድነታቸውን ጠብቀው እስልምናው እንዳይፈረካከስ ሙስሊሙም እንዳይበታተን ትልቅ ስራ የሰሩትም ሰዎች ልናስታውሳቸው፣ ልንዘምርላቸው፣ ልናነሳቸው፣ ልናሞግሳቸው የነሱንም ደግሞ
አካሄድ ልንቀበል እኛም ልንተገብረው የሚገባን ሰዎችም ደግሞ በርካቶች እንደሆኑ ሳላነሳ ማለፍ አልወድም። እነዚህን የሙስሊሙን ጀማዓ ለመከፋፈል ስም የሚያወጡ ሸህ ወይም ዳኢ ወይም ኡስታዝ የፈለጋችሁትን ማዕረግ ስጧቸው። እነዚህን ሰዎች እኔ በግሌ ሞኞች ናቸው ባይ ነኝ። ለምን ቢባል አንድ በአረቦች ዘንድ የሚተረት አንድ ተረት አለ። 3 ጥቁር ቀይና ነጭ በሬዎች ነበሩ። ጅቦች ሌሊት እኮ ወደ እናንተ የምንመጣው ይሄንን ነጩን ጅብ እያየን ነው ብለው ነጩን በሬ እያየን ነው ብለው ለቀይና ለጥቁሩ ለብቻቸው ነገሯቸው። እነሱም ተገነጠሉ ይባላል። ነጩን ብቻውን አግኝተው ጅቦች በሏቸው። ከዛ ደግሞ በሌላ ቀን ደግሞ ወደ ጥቁሩ በሬ መጥተው አንተ እኮ ጨለማ ነው የምትመስለው፣ ቀዩን እያየን ነው የምንመጣው ወደ እናንተ አሉት። እሱም ተገነጠለ፣ ቀዩ ተበላ። በመጨረሻ እሱ ዘንድ መጡለት። የዛኔ ምን አለ ይባላል? እኔ የተበላሁት ነጩ በሬ የተበላ ጊዜ ነው አለ ይባላል። እንግዲህ ልብ አድርጉ። እነዚህ ሰዎች ያ አህባሽ ነው፣ ይሄ ሺዓ ነው፣ ያ ሱፊ ነው፣ ያ ሰለፊ ነው የሚሉ ሰዎች ለጠላት በር እየከፈቱ ነው ያሉት። እነዛ ያ ብለህ የጠቆምከው ሰው ከተመታ በኋላ እኮ አንተን ለመምታት ጠላትህ ምንም የሚያግደው ነገር የለም፣ የሚፈራው ሀያ የሚያደርገው ነገር የለም። ስለዚህ አንድ ሰው አንድ ማዕቀፍ ውስጥ ላኢላሃ ኢላላህ ሙሐመዱን ረሱሉላህ ያለ ማዕቀፍ ውስጥ ከገባ በኋላ ጎበዝ የሆነ ዓሊም ዳኢ ወይም ሸኽ፣ በእርግጥ ይህንንም ስራ አሁን የምናገረውን ስራ እየሰሩ ያሉ አካላቶች አሉ። ምንድነው መደረግ ያለበት? ሰብሰብ ብለው መወያየት፣ ችግሮቻቸውን በሹራ ረሱልም ሰለላሁ ዐለይሂ ወአሊሂ ያዘዙን ሹራ በይነኩም ነው ያሉት። በቃ መመካከር ነው ያለብን፣ ችግሮቻችንን መፍታት ነው ያለብን እንጂ ያኛው እየተባባለ ጣት መጠቋቆሙ ለጠላት በር መክፈቻ እንጂ የሚሆነው ሌላ ምንም ጥቅም የለውም። ዛሬ ያ ብለህ ያስመታኸው ሰውዬ ነገ ደግሞ አንተን የቱ ተብለህ መመታትህ የማይቀር ነው። ይሄንን ልብ ልንል ይገባናል። እናም ጎበዝ ያጣናውን ኢስላማዊ አንድነትና የበላይነት ለመመለስ አንዱና ዋነኛው ብቸኛው መሳሪያችን አንድና አንድ ነው። ምን እንደሆነ ታውቃላችሁ? ማንም ምንድነሽ ብሎ ሲጠይቀን ሱኒ ነኝ፣ ሺዓ ነኝ፣ ወደ ቀበሌኛም ወረድ ብሎ ሱፊ ነኝ፣ ሰለፊ ነኝ፣ እስማኤሊ ነኝ፣ ዘይድያ ነኝ መባባላችንን ትተን አላህ ረሱሉን ተከተሉ ብሎን የለ? እሳቸው ደግሞ እኔ የመጀመሪያው ሙስሊም ነኝ ነው ያሉት። ፈጣሪያችን አላህም ከሃይማኖት እስልምናን መረጥኩላችሁ ነው ያለንና ማንም ምንድነሽ ብሎ ሲጠይቀን ምንድነው ማለት ያለብን? ሙስሊም። ምንድነው ማለት ያለብን? አሁንም ደግመዋለሁ፣ ሙስሊም። እደግመዋለሁ፣ ምንድነው ማለት ያለብን? ሙስሊም። 3 ጊዜ ከልቡ ሙስሊም ብሎ የመለሰ አላህ የጀነት ያርገው ላለሁ። እስልምናችንን የእውነት አላህ ያድርግልን። ያላለም ኦዲዮን መለስ ያድርግና 3 ጊዜ ሙስሊም ነኝ ይበል ከልቡ። አንድ ነገር ለመሻይኾቼ ማለት እወዳለሁ። በሙስሊሙ መካከል ያለውን ችግር በተቻላችሁ መጠን በውይይት ለመፍታት ሞክሩ። አላህም እኮ ከኛ የሚፈልገው እንደ መላኢካ አንድ አይነት ሙእሚኖች እንድንሆን አይደለም፣ በልዩነታችን ውስጥ ተከባብረን እንድንኖር ነው። ዛሬ አገር ሙሉ የኔ አጋዥ ነው ብለህ የምታስብ ከሆነ አላህ ግድ የለውም፣ አንድ ረዳት ያሳጣህና ጉድ ይሰራሃል። የኔ ቢጤ ጃሂል ለሆንሽው ወይንም ለሆንከው ወንድሜና እህቶቼ የምመክረው ምክር ደግሞ ባለፉት ዓመታት ድምጻችን ይሰማ በሚል መፈክር በመላው ኢትዮጵያ ከነበረው እንቅስቃሴና ዛሬ ላይ ካለው ውጤት ትልቅ ትምህርት ልንወስድ ግድ ይለናል። ትላንት መጅሊሶች አህባሾች ናቸው፣ ከዲን ያፈነገጡ ናቸው እያሉ ሲያነሳሱን የነበሩ እኛም እንዴት ከዲን ያፈነገጠ ይመራናል ብለን ደማችን ገንፍሎ አደባባይ ወተን ስንቱ ቆሰለ፣ ስንቱ ተሰበረ፣ ስንቱ ሞተ፣ ስንቱ ንብረቱ ወደመ። ዛሬ ግን ውጤቱን ተመልከቱት። ትላንት አህባሾች ከዲን ያፈነገጡ ናቸው ሲሉ የነበሩ አካላት ከአህባሾች ጋር አንድ ቢሮ ቁጭ ብለው እየሰሩ ሻይ እየጠጡ
ተቆራጭ ኬካቸውንና አበላቸውን እየበሉ ነው። በእነሱ ጥሪ ትላንትና አደባባይ እየወጣና ጉዳት የደረሰበት መከራውን እቤቱ ቁጭ ብሎ እየበላ ነው። እናም ጎበዝ ፈጣሪያችን አላህ እንኳን ለእኛ ለሙስሊሞች የእርስ በርስ ችግሮቻችንን የምንፈታበት አይደለም እንዴት ከእስልምና ውጭ ካሉ ወንድም እህቶች ጋር ሊፈጠር የሚችልን ችግር እንዴት መፍታት እንደምንችል አስተምሮናል። ከእስልምና ውጭ ያሉትንም ሰዎች እንዴት በጥበብ ወደ እስልምና መጣራት እንዳለብን ሁሉ አስተምሮናል። በሚያሳዝን ሁኔታ በአሁን ሰዓት ሙስሊሙን ማን እየገደለው ነው ካላችሁ መልሱ ያው ራሱ ሙስሊሙ ነው። ዛሬ ያንተው ጠባቂ መስሎ ያንን ሰው በለው ያንን ሰው ግደለው የሚልህ አካል ነገ ወደ አንተ ላለመዞሩ ምንም አይነት ማረጋገጫ የለህም። አንዱ ትልቁ የኛ የሙስሊሞች ችግር ምን እንደሆነ ታውቃላችሁ? ከቁርአን መራቃችን ነው። አስተውላችሁት ከሆነ እኮ በቁርአን የሚጣላ ሰው አይታችሁም አይተንም አናቅም። ለምን ካላችሁ መልሱን ራሳችሁ ታውቁታላችሁ። አላህ ስለሚጠብቀው ነው። በዓለም ላይ ያለ ሙስሊም ጎራ ለይቶ ሲደባደብና ሲገዳደል የምታዩት ቅድም ባየነው ሁኔታ የተፈበረኩ ሐዲሶችና ታሪኮች ላይ ተለጥፎ ነው። ወላሂ ነው የምላችሁ። ሁሉም የያዘውን የሐዲስ መረጃ ይዞ ወደ ቁርአን ቢመልሰው ማንም አይጣላም አይጋጭምም ነበር። ነገር ግን ማን እንደጻፈው መቼ እንደተጻፈ ለምን እንደተጻፈ በምን ጉዳይ ላይ እንደተጻፈ የማናውቀውን ሐዲስና የታሪክ ድርሳናት ይዘን እንደ ቁርአን በመቁጠር እንጣላለን፣ እንጋጫለን፣ እንገዳደላለን። ስንቶቻችንን በሶሂህ ቡኻሪ ኪታብ ውስጥ የሱብሂ ሶላት 4 ረካ እንደሆነ የሚናገር ሐዲስ መኖርን የምናውቅ እና አንድ ሰው የኪታቡ ስም ሶሂህ ስለተባለ ብቻ ከዛ ውስጥ ያገኘውን ነገር ይዞ ሌላው ወንድሙ አረ 2 ነው ቢለው መጋጨት አለበት? ይህንን ነገር ወደ ሹራ አይደለም መመለስ ያለብን? እንዳልኳችሁ የምናገኛቸውን የሐዲስም ይሁን የታሪክ መረጃዎችን በተቻለ መጠን ወደ ቁርአን ለመመለስ ብንችል እዳው ገብስ ነው ባይ ነኝ። ዝግጅቴን ከማጠናቀቄ በፊት ባለፈው በሙአዊያ ስም የተገነባች ቤተክርስቲያን መኖሯን እንዲሁም ደግሞ ሙአዊያ ሊሞት ሲል አንገቱ ላይ መስቀል አንጠልጥሎ መሞቱን የሚገልጹ አንዳንድ ማስረጃዎችን ይዤላችሁ እንደምመጣ ቃል ገብቼ ነበር። ኢንሻአላህ ማስረጃዎቹን ከማቅረቤ በፊት ግን 1-2 ዘገባዎችን እነሆላችሁ ወደድኩኝ። በሙስነድ አቢ ያዕላ አልሙሰሊ ኪታብ በ13ኛው ሙጀለድ ገጽ 418 ላይ በሰነድ ቁጥር 7421 ላይ እንዲህ የሚል ተዘግቦ እናገኛለን። አቢ በርዛ የተባለው ሰው እንዲህ ሲል ትዝብቱን አስቀምጧል። አላህ ከፈጠረው ፍጡር ሁሉ ለሙሐመድ ጠላት የሆነ እንደ በኒ ኡመያ እንደ በኒ ሰቂፍና በኒ ሐኒፍ አይቻላውቅም ይላል። አንዳንድ ሙፈሲሮች ደግሞ በቁርአን ሸጀረተል መልዑና ወይንም የተረገመችዋ ዛፍ በሚል የመጣው የቁርአን አንቀጽ በኒ ኡመዮችን የሚጠቁም ነው ብለው አስቀምጠው እናገኛለን። ከዚህ በመቀጠል የምናልፈው በሙአዊያ ስም ስለተገነባችው ቤተክርስቲያን መረጃዎቹን እንሆላችኋለሁ። በነገራችን ላይ እቺ በሙአዊያ ስም የተገነባችው ቤተክርስቲያን ዝም ብሎ ስም ብቻ እንዳይመስላችሁ የያዘችው ሙአዊያ የተለያዩ ጉዳዮችን የሚፈጽምባት ናት። የምርኮ ገንዘብ ሲመጣ ህዝቡን ሰብስቦ የሚያከፋፍልበት ነው። አንዳንድ አዋጆችን የሚያወጣበት ነው። በኢስላም ስም ወይም በረሱል ሰለላሁ ዐለይሂ ስም አንዳንድ ዳዕዋዎች የሚደረግበት ነው። በተለይ ደግሞ ስለ ሙአዊያ የጀነት ስለመሆኑ በሰፊው ዳዕዋ የሚደረግባት ቤተክርስቲያን ናት። ልብ በሉ። ረሱል ሰለላሁ ዐለይሂ ሴንተራቸው መስጂድ ነው። እሱ ደግሞ በቤተክርስቲያን ውስጥ ነው ሁሉን ነገሩን ሐጃውን የሚፈጽመው። በርካታ የሙአዊያ ጉዳዮችም በዚቹ ቤተክርስቲያን ውስጥ እንደሚፈጸም ሰፊ የሆነ ሐተታ አለው። እኔ ዛሬ ሐተታውን መነካካት አልፈለኩም። ያው መረጃዎቹን ብቻ ልሰጣችሁ ነው የፈለኩት። መረጃውም ይሄንን ይመስላል። በኢብኑ አሳኪር በታሪክ ዲመሽቅ መጽሐፋቸው፣ ኢብኑ አቢ አሲም በኪታቡ ሱና፣ ጠበራኒ በሙስነድ ሻሚይን፣ ሂልየቱል አውሊያ ወጠበቃቱል አስፊያ
አጁሪ በኪታብ አሽሪዓ፣ ዛሃቢ በሲየር አዕላሙ ኑበላ ላይ ተመዝግቦ የምናገኘው ነው። እንዲሁም ሙአዊያ ሊሞት ሲል በአንገቱ ላይ መስቀል አንጠልጥሎ መሞቱን ይህ ምክንያቱ ምን መሰላችሁ? በጣም ታሞ ለሞት ያበቃው ህመም ላይ ሆኖ የግል ክርስቲያን ዶክተር ነበረው እና እሱን ጠርቶ ምን ይሻላል ሲለው እንግዲህ እኔ ብዙ ሰዎችን ማድነው አንዲት መድኃኒት አለችኝ፣ እሷን ግን የምትቀበል አይመስለኝም አለው። ምንድነው? ምንም ይሁን አምጣልኝ አለው። አመጣለት። የወርቅ መስቀል ነው። እቺን አንገትህ ላይ ብታደርጋት ትድናለህ፣ ትፈወሳለህ አለው። ሙአዊያም ተቀብሎ አንገቱ ላይ አንጠለጠለው። በዛን ቀን ሌሊት ሞተ ይላሉ። ይህንንም የዘገቡ ዘጋቢያን አልቃዲ ኑዕማን አልመግሪቢ ፊ ሸርህ አልአኽባር ፊል መናቂብ ወልመሳሊብ ሲራጥ አልሙስተቂም ሊብኒ ዩኑስ አልዓሚሊ ሊአቢ ፈትሕ አልከራጂ በተዓጁብ ኪታባቸው ላይ አስፍረው እናገኛለን። በላዚሪ በታሪኹል ከቢር መጽሐፋቸው እንዲህ የሚል ሰነድ እንዲህ የሚል ሐዲስ አስቀምጠው እናገኛለን። ከአብደላህ ኢብን ዑመር ኢብኑ ልዓስ የተላለፈ ዘገባ ነው። አንድ ቀን ከረሱሉ ጋር ሰለላሁ ዐለይሂ ወአሊህ ተሰብስበን ቁጭ ብለን ረሱሉ እንዲህ አሉ፣ ከዚህ ጀማዓ ውስጥ ሊሞት ሲል የኔን መንገድ ለቆ የሚሞት አለ ብለው ተናገሩ። በዚህን ጊዜ ትንሽ ቆይቶ ሙአዊያ ቢን አቢ ሱፊያን ከመሃላችን ተነስቶ ወጣ ይላሉ። ይህ ሐዲሱ ሶሒህ ነው ብለው አስቀምጠውት እናገኛለን። ይህንን ሐዲስ አስመልክተው አልሐፊዝ አሰይድ አሕመድ ኢብን ሲዲቅ አልጋሚሪ የተባሉት ታላቅ ዓሊም እንዲህ በሚል ፊ ጁዕፈቲል አጣር በተባለ ኪታባቸው ላይ አስቀምጠው እናገኛለን። ይህ ሐዲስ በሶሒህ ሙስሊም ሸርጥ ሶሒህ የሆነ ነው ካሉ በኋላ ሙአዊያ አሉ። ሙአዊያ ቀባሃሁላህ በማለት ይጀምሩና ሙአዊያ በዚህ ኡመት ላይ ያደረሰው በደል ይህ ነው ተብሎ አይገለጽም ብለው ንዴታቸውን በእርግማን ጭምር አስቀምጠው እናገኛለን። ይህንኑ ሐዲስ በመጅሙዕ ዘዋኢድ በአምስተኛው ሙጀለድ ገጽ 340 ላይ ይህንኑ ሐዲስ ይገልጹትና ግን ምን ይላሉ? ይህን ሐዲስ ይላሉ በርካታ ዘጋቢያን ዘግበውታል፣ ነገር ግን ስሙን ፉላን ብለው ያልፉታል አሉ። ያው በጊዜው እንደምታውቁት እንደነገርኳችሁ በኒ ኡመዮቹም በነበሩበት ሰዓት የበኒ ኡመያን ስም እንደ መላኢካ ቅዱስ አድርገህ ነው ማንሳት ያለብህ፣ አለበለዚያ ትገደላለህ። የአህለል ቤቱ ምሳሌ የዓሊ፣ የፋጢማ፣ የሐሰን፣ የሁሴን ስም ሲሆን ነው በመጥፎ ማንሳት የሚፈቀድልህ። ለዚህም ሲሉ ከዛም በኋላ የመጡት እንደዚህ ኪታብ የሚያዘጋጁትም ሰዎች ያ ተጽዕኖ ስላለቀቃቸው የሙአዊያን ስም ፉላን እያሉ ነው የሚያልፉት ብለው ዘግቦት እናገኛለን። በነገራችን ላይ የሙአዊያ ተጽዕኖ እስከ ዛሬዋ ቀን ድረስም አልቆምም፣ ወደፊትም ይቀጥላል። ይህ የሚያሳያችሁ አንዲት ማረጋገጫ ልስጣችሁ። በየመስጂዱ የበርካታ ሰሃቦችን ፈዲላ ሲነገር ትሰማላችሁ። ልክ አይደለም። እኔ አይን ነገር እያልኩ አይደለም፣ ግን የአህለል ቤቱን ፈዲላ ሰምታችሁ ታውቃላችሁ? ምሳሌ የዓሊይን ራሱን በቻለ አንድ ሰው ሲናገር ሰምታችሁ ታውቃላችሁ? ስለ ፋጢማ ሲናገር ሰምታችሁ ታውቃላችሁ? ስለ ሐሰን፣ ስለ ሁሴን እርግጠኛ ነኝ እኔ እስከ ቅርብ ዓመታት ድረስ ኢማም ሐሰን እና ሁሴን የ6 ዓመት ልጅ ሆነው እንደሞቱ ነው የማውቀው። እንደዚህ ትልቅ ሆነው የጦር ጄኔራል ሁላ ሆነው የልጅ ልጅ አይቶ መሞታቸውን አላውቅም። ለምን ቢባል ሁልጊዜ የሚነገረን የሌሎች ሰሃቦችን እንጂ የአህለል ቤቱን ስላልሆነ። ይህ የማን ተጽዕኖ ነው ካላችሁ ሳያውቁት የሀገራችን ዑለሞች ቢሆኑ ሳያውቁት የሙአዊያ ተጽዕኖ እኛ ጋር የዛሬዋ ዘመን ድረስ መድረሱን ያሳያቸዋል። ሌላው የአሹራን ጾም አስመልክቶ በአህለል ቤት ተከታዮች ወይንም በሺዓዎች በኩል ያለውን እይታ ካነሳን በአሹራ ቀን ምንም አይነት ጾም የለም። ነገር ግን እስከ ቀኑ 10 ሰዓት ድረስ ሳይበላና ሳይጠጣ መዋል አለበት ይላሉ። ይህንንም እስከ ቀኑ 10 ሰዓት ሳይበላና ሳይጠጣ መዋል የተያዘው የረሱሉ ቤተሰቦች ኢማም ሁሴንን ጨምሮ እስከ ተገደሉበት ሰዓት ድረስ ከምግብና ከውሃ ተከልክለው በረሃብና በጥማት ተቃጥለው ስለሆነ በግፍ የተገደሉት እኛም ያንን ረሃባቸውንና ጥማታቸውን ለማጋራትና ያንን ሁኔታ ለማስታወስ ነው ይላሉ።
ለዚህም ሲባል በአሹራ ቀን እስከ መግሪብ ድረስ ሳይሆን እስከ አሱር ድረስ ብቻ ነው ከእህልና ከውሃ መከልከል ያለብን ይላሉ። ውድና የተከበራችሁ ወዳጆቼ እንግዲህ በንግግሬ ትንሽ ሸንጎጥ ያደረኩት ካለ ሆን ብዬ አለመሆኑን እንዲያውቅልኝ እፈልጋለሁ። እኔም ይቅር በሉኝ እላለሁ። እንግዲህ የዛሬውን ፕሮግራም እዚህ ላይ ልገታ ወደድኩ። በሌላ ፕሮግራም እስከምንገናኝ በዱዓ እንረሳሳ ይላል ወንድማችሁ። ይህንና መሰል እስላማዊ አስተምህሮቶች እንደወረዱ በትኩሱ እንዲደርሳችሁ ሰብስክራይብ ማለታችሁን አትዘንጉ። ከዚህ በፊት ተለቀው ያላያችኋቸውን ታሪኮችን፣ አንዳንድ እስላማዊ የሆኑ ነገሮችን ለማግኘት ሰብስክራይብ ከሚለው ጎን ሙሐመድ አህመድ የሚለውን በመጫን ማግኘት ትችላላችሁ ይላል ወንድማችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። اللهم صل على محمد وعلى آل محمد.